ሴፕቴምበር 11 2001 ዓ.ም አሜሪካ ኒውዮርክ በሚገኝ የዓለም ንግድ ማዕከል ወርልድ ትሬድ ሴንተር ላይ በታሪክ ታይቶ የማይታወቅ አስፈሪ የሽብር ጥቃት ተፈጸመ። በሺዎች የሚቆጠሩ ንጹሃን ሰዎች ህይወታቸው አለፈ። ከዚህ አሰቃቂ አደጋ በኋላ ታንያ ሄድ የምትባል አንዲት ሴት ብቅ አለች። በጥቃቱ ሰዓት አውሮፕላኑ ህንፃውን ሲመታው እኔ 78ኛው ፎቅ ላይ ነበርኩ። እጆቼ በእሳት ተቃጠሉ፣ ግን ከህንፃው ላይ ሊወርቁ የነበሩ ሰዎችን አዳንኩ። ነገር ግን በሌላኛው ህንፃ ውስጥ የነበረው እጮኜ በሞት ተለየኝ ብላ በቲቪው ኢንተርቪው ላይ ተናገረች። ይህንን ኢንተርቪው የሰሙ የአሜሪካ ህዝብ በነገሩ በጣም አዘኑ። ከኢንተርቪው በኋላ እቺ ሴት ከአደጋው የተረፉት ሰዎች ማህበር ዋና ፕሬዝዳንት ሆነች። ታዋቂ ፖለቲከኞችና የዓለም መሪዎችን እጅ እየጨበጠች ታሪኳን መናገር ጀመረች። ችግሩ ግን ከ6 ዓመት በኋላ የተደረገው ምርመራ ያወጣው ሚስጥር መላውን ዓለም ያስደነገጠ ነበር። ይሄ በሰው ልጅ ታሪክ ውስጥ ከተፈጸሙት እጅግ በጣም አስገራሚ ዘግናኝና ህዝብን ያሳዘኑ ትላልቅ የማታለል ወንጀሎች አንዱ የሆነውን የታንያ ሄድ እውነተኛ ታሪክ ነው። ውድ ተመልካቾቼ እስከ መጨረሻው አብራችሁኝ ቆዩ፣ ምክንያቱም መጨረሻ ላይ የምትሰሙት ነገር በጣም የሚያስገርም ነው። በነገራችን ላይ 100 ሰብስክራይብ በመግባቴ በጣም ደስ ብሎኛል እና ሰብስክራይብ ላደረጋችሁልኝ በጣም ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ የምትለውን በተን በመጫን የቻናላችን ቤተሰብ ይሁን። ታሪኩን ከመጀመራችን በፊት ግን ስለ 9/11 ጥቃት የተወሰነ ነገር ልበላችሁ። ይሄ ጥቃት ከዚህ በፊት ሰምታችሁት ይሆናል፣ ግን ለማስታወስ ያክል ነው። ምክንያቱም ብዙ ጊዜ በተለያዩ ሚዲያዎች ስለተዘገበ ማለት ነው። ለማያውቀው ሰው ግልጽ ለማድረግ ያክል በሴፕቴምበር 11 2001 ዓ.ም አልቃይዳ የተባለው የሽብር ቡድን 4 የንግድ አውሮፕላኖችን ጠልፎ በኒውዮርክ የዓለም ንግድ ማዕከል ወርልድ ትሬድ ሴንተር እና በፔንታጎን ህንፃዎች ላይ አጋጫቸው። በግጭቱ ባለ 110 ፎቅ ግዙፍ ህንፃዎች ተደርምሰው ወደ አፈርነት ተቀየሩ ማለት ትችላላችሁ። በዚህ ጥቃት ወደ 3000 የሚጠጉ ንጹሃን ሰዎች ህይወታቸውን አጡ። የ9/11 ጥቃት ባጭሩ ይህንን ይመስላል። አሁን ወደ ዋናው ታሪካችን እንሂድ። ታሪካችን የሚጀምረው 2001 9/11 ጥቃት በኋላ ባሉት ዓመታት ውስጥ ነው። ታንያ ሄድ በኢንተርኔት ላይ ከጥቃቱ የተረፉ ሰዎች በሚያወሩበት ግሩፕ ውስጥ ገብታ የራሷን ልብ የሚሰብር ታሪኮች ማጋራት ጀመረች። የዚህ ልጅ ታሪክ ደግሞ ከመጠን በላይ ድራማዊ ነበር። ከሌሎቹ ለየት ያለ ነው። ለሰዎቹ ምን አለቻቸው መሰላችሁ? በጥቃቱ ዕለት ደቡባዊው ህንፃ ላይ 78ኛው ፎቅ ላይ ነበርኩ። አውሮፕላኑ መቶ ሲጋጭ እሳት እጄን አቃጠለኝ። በዛ ትርምስ ወቅት አንድ ሞት አፋፍ ላይ ያለ ሰው ጋብቻ ቀለበት ሰጥቶኝ ለሚስቴ አድርሽልኝ አለኝ። ከዛም አንድ ጀግና የእሳት አደጋ ሰራተኛ በጭስ ውስጥ ገብቶ አዳነኝ አለች። የዚች ልጅ ድራማ ይሄ ብቻ ቢሆን ጥሩ ነበር። በሰሜናዊ ህንፃ ውስጥ ደግሞ እጮኜ ዴቭ ይሰራ ነበር፣ ነገር ግን እሱ ሳይተርፍ ቀረ ብላ አነባች። ይህ ታሪክ በወቅቱ በሀዘን ተሰብሮ ለነበረው የአሜሪካ ህዝብ እጅግ ልብ የሚነካና ተስፋ የሚሰጥ ታሪክ ሆነ። ከጥቃቱ ለተረፉ ሰዎች የአሜሪካ መንግስት ድጋፍ ያደርግላቸው ነበር። የገንዘብ፣ የመጠለያ፣ የተለያዩ ድጋፎች ይደረግላቸዋል። ድጋፉ ግን በመንግስት ብቻ አላቆም። የተለያዩ ባለስልጣናት፣ ህዝብ ይደግፋቸዋል እነዚህ ከዛ ጥቃት የተረፉትን ሰዎች። ታንያ ሄድ ከጥቃቱ ለተረፉ ሰዎች ለተቋቋመው ወርልድ ትሬድ ሴንተር ሰርቫይቨርስ ኔትወርክ ማህበር ዋና መሪና ፕሬዝዳንት ሆነች። ለማህበሩ አባላት ገንዘብ የምትሰጠው፣ ዝግጅቶችን የምታዘጋጀው እሷ ነበረች። ሁሉም ነገር በእሷ ቁጥጥር ስር ነበር። የዚህ ማህበር አባላት እንደ ተወዳጅ ንግስት ነበር የሚያዩት። የኒውዮርክ ከንቲባ ማዕከል ብሉምበርግ እና የኒውዮርክ ገዢዎችን የመሳሰሉ ትላልቅ ባለስልጣናት ድርጅቱ ድረስ መጥተው ከሷ ጋር ፎቶ ተነሱ። እንደዚህ ልጅ በዛ ሰዓት የፈመሳል ነበር እና ታንያ የጥቃቱ መታሰቢያ ቦታ ግራውንድ ዜሮ የተባለው ቦታ ሲሰራ ዋና አስተባባሪ ሆና ሰራች። ሌሎች ከጥቃቱ የተረፉትን የማህበሩ አባላት እያዞረች ቦታውን ታስጎበኛቸው ነበር። እኔ ግን አንድ ጥያቄ የሆነብኝ ነገር ሌሎቹም የማህበሩ ውስጥ ያሉ ሰዎች ልክ እንደሷ ከአደጋ የተረፉ ናቸው። እሷ ለምንድን ነው ለየት ያለ እንክብካቤ የሚደረግላት? ግልጽ ሊሆንልኝ አልቻለም። ነገር ግን ተመልካቾች አንድ አስገራሚ ነገር ነበር። አንዳንድ የማህበሩ አባላት ልጅቷን ብዙም አይወዷትም። እቺ ሴት ታሪኳን ስትናገር በየጊዜው ለሚመጣው ሰው ትቀያየራለች። ደግሞ የተቃጠለውን እጇን በፍጹም ለማንም አታሳይም ብለው ይጠረጥሯት ነበር። ነገር ግን ማንም ሰው ከ9/11 የተረፈችን አሳዛኝ ሴትን በግልጽ ለመጠየቅ አልደፈረም። ምክንያቱም በወቅቱ ከደረሰው አደጋ መስረፍ ማለት በጣም ተአምር ስለነበር ነው ይህን ጥያቄ ሊጠይቋት ያልፈለጉት። በ2007 ዓ.ም ታዋቂው ጋዜጣ
ኒውዮርክ ታይምስ ስለ ታንያ ሄድ አስገራሚ ታሪክ ልዩ ዘገባ ለመስራት ወሰን። ጋዜጠኞች የታሪኳን ዝርዝር መረጃዎች ማጣራት ጀመሩ። እዚህ ጋር ነው ጉድ የሚያስብል ሚስጥር የወጣው። ጋዜጠኞቹ ሞተብኝ ያለችውን እጮኛዋን ዴቭን ቤተሰቦች ፈልጎ አገኟቸው። የዴቭ ቤተሰቦች ግን ታንያ የሚባል ስም በፍጹም ሰምተን አናውቅም፣ ልጃችንም እንደዚህ አይነት ስም ያላት እጮኛ አልነበረውም አሏቸው ለጋዜጠኞቹ። ጋዜጠኞቹ ግን በዚህ ነገር ተገርመው ሳይጨርሱ እየሰራሁበት ነበር ያለችውን ኩባንያ ሲጠይቁ ታንያ የሚባል ሰራተኛ ኖሮን አያውቁም አሏቸው። ጋዜጠኞቹ በነገሩ ግራ ተጋቡ። ፍቅረኛዬ ነው ያለችው ሰው ፍቅረኛው አይደለም፣ እየሰራሁበት ነው ያለችውም ድርጅት የማያውቃት ከሆነ ታዲያ የዚች ልጅ ትክክለኛ ማንነት ማን ሊሆን ይችላል ብለው ነገሮችን በጥልቀት ሲመረምሩ ግን በጣም የሚያስገርም እውነተኛ ማንነት አገኙ። የዚች ልጅ እውነተኛ ስም አሊሺያ ስቴቭ ሄድ ትባላለች። የተወለደችው አሜሪካ ሳይሆን ስፔን ባርሴሎና ውስጥ ነው። ከሀብታም ቤተሰብ ነው የተወለደችው። በጣም የባሰውን እውነት ልንገራችሁ። በሴፕቴምበር ወር ቀን 11 2001 ዓመተ ምህረት አውሮፕላኑ ህንፃውን ሲመታው አሊሺያ ስቴቭ ሄድ አሜሪካ ውስጥ አልነበረችም። ስፔን ባርሴሎና በሚገኝ ዩኒቨርሲቲ ውስጥ ትምህርቷን እየተከታተለች ነበር። በመላው አሜሪካ ህዝብና በሞቱት ንጹሃን ማንነት ላይ ለ6 ዓመታት ስትጫወት ነበር። በጣም የሚያሳዝን ነው። አንዳንድ ሰው ግን እንዴት እንደሚያስብ ግራ ይገባኛል። ለተጎዱት ሰዎች እንኳን ባታዝን በእነሱ ስም መነገድ ምን ያደርግላት? በጣም የምትገርም ሴት ናት። በመስከረም ወር 2007 ዓመተ ምህረት የኒውዮርክ ታይምስ ጋዜጣ ይህንን አስገራሚ እውነታ ይፋ ሲያደርግ መላው የአሜሪካ ህዝብ በድንጋጤና በቁጣ ተናወጠ። ከጥቃቱ የተረፉት የማህበሩ አባላት እስከ ዛሬ ድረስ እየቀለድሽብን ነበር ብለው ከማህበራቸው አባረሯት። አሊሺያ ጉዷ ከተጋለጠባት በኋላ እቃዋን ጠቅልላ ከአሜሪካ ሸሸች። ከማህበሩ ግን ምንም አይነት ገንዘብ አልሰረቀችም ነበር። የፈለገችው ዝናና ትኩረት ብቻ ነበር። እሱም የፈለገችውን ትኩረት አግኝታለች። በሰዓቱ የተለያዩ ባለስልጣናት መጥተው አብረዋት ፎቶ ተነስተዋል። ብዙ ሚዲያዎች ላይ ተዘግባለች። ብዙ ነገር አግኝታለች፣ እውቅና አግኝታለች። ነገር ግን ገንዘብ አላገኘችም። የሚገርመው አሜሪካ እቺ ልጅ ሊያስራት አልቻለም። እቺ ልጅ ነገሩ ከተጋለጠ በኋላ የት እንዳለች፣ የት እንደምትኖር፣ ምን እንደምትሰራ ማወቅ አልተቻለም። እውነተኛ ማንነቷ ከታወቀ በኋላ ደብዛዋ ነበር የጠፋው። እሺ ውድ ተመልካቾች የዛሬው ታሪካችን ይህን ይመስል ነበር። ስለዚህ ታሪክ ሐሳብ አስተያየት ካላችሁ ኮሜንት መስጫው ላይ አጋሩ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛል። ቻው ቻው ቻው። የዚች ልጅ ትክክለኛ ፎቶ ማየት ከፈልጋችሁ ይሄንን ይመስላል። በሰዓቱ የተፈጠረውንም ግጭት ማየት ከፈልጋችሁ ይሄንን ይመስላል።